የኤርትራ ህዝብ አንድ መልእክት አስተላልፏል። በጣም ጉልህ የሆነ መልእክት ሁለተኛ መልእክት አስተላልፏል። የኤርትራ ህዝብ የራሱን እድል በራሱ ለመወሰን የሚያስችለው ውሳኔ ህዝብ ወይም ሬፈረንደም ዓለም አቀፋዊ በሆነ መንገድ እንዲያካሂድ መፍቀዱን አፍሪካ አዳራሽ ውስጥ ሲካሄድ የሰነበተው ብሔራዊ ጉባኤ አስታወቀ። በዩናይትድ ስቴትስ የሥራ ጉብኝት በማድረግ ላይ የሚገኘው የኢትዮጵያ የሽግግር መንግስት የተወካዮች ምክር ቤት ከፍተኛ የልኡካን ቡድን ትናንት በዋሽንግተንና አካባቢዋ ለሚገኙ ኢትዮጵያውያን ስለ ሀገሪቱ ወቅታዊ ሁኔታ ገለጻ ማድረጉን የአሜሪካ ሬዲዮ ድምጽ ትናንት አስታወቀ። በዛሬው ዕለት በሚኒስትሮች ምክር ቤት የተጀመረውን የታወጀውን የአስቸኳይ ጊዜ አዋጅ ፓርላማው እንዲያጸድቀው ቀርቦልናል። አሁንም ካለፉት 5 ዓመታት ስህተቶቻችን ጥፋቶቻችን መማር አለመቻላችን ነው። መሰረታዊ ምክንያቱ የብልጽግና መንግስት የፖለቲካ አመራር ውድቀት ነው። ምንም ልንሸፋፍነው አይገባም የሚል እምነት አለ። የሰፊው ህዝብ ጥያቄ የሆኑ ወደ ጥፋት የሚያመሩ ችግሮችን ሰከን ብሎ አይቶ ከመፍታት ይልቅ የጥቂት ቡድኖች አድርጎ የመመልከት አሁን በአማራ ክልል ሰላምና መረጋጋት እንዲመጣ ከተፈለገ የሚታየኝ አንደኛ መከላከያ ሰራዊት ያለምንም ቅድመ ሁኔታ ወደ ካምፑ ይመለስ። የኤርትራ ህዝብ አንድ መልእክት አስተላልፏል። አንድ በጣም ግልጽ የሆነ መልእክት አስተላልፏል። ይሄ ደግሞ ለጉዳዩ በራሱ እንዲወስን ያለው ጽኑ ፍላጎት ያለው ጽኑ እምነት አረጋግጧል። እስካሁን በደረሰን ሪፖርት ደግሞ ጥርጣሬ የለኝም እስከ 99% የሚሆን ገና ሞልቶ ባይገባም ለነጻነት ድምጽ መስጠቱ አንድ በጣም ጉልህ የሆነ መልእክት ሁለተኛ መልእክት አስተላልፏል። ይሄ ደግሞ ለነጻነት ያለው ዩናኒመስ የሆነ ፍላጎት ይሄ ለኢትዮጵያ ህዝብና ለዓለም ህዝብ በግልጽ የኤርትራ ህዝብ ሬፈረንደሙ የተገባ ወይም ጃስት የሆነ የጥያቄው መፍትሄ መሆኑንና ፍላጎቱ ነጻነት መሆኑን በግልጽ መልእክት አስተላልፏል። የኤርትራ ህዝብ የራሱን እድል በራሱ ለመወሰን የሚያስችለው ውሳኔ ህዝብ ወይም ሬፈረንደም ዓለም አቀፋዊ በሆነ መንገድ እንዲያካሂድ መፍቀዱን አፍሪካ አዳራሽ ውስጥ ሲካሄድ የሰነበተው ብሔራዊ ጉባኤ አስታወቀ። የኢትዮጵያ የሽግግር መንግስት ለማቋቋም የ5 ቀናት ስብሰባ ያካሄደው ብሔራዊ ጉባኤ ኤርትራን አስመልክቶ በትናንት ዕለት ባካሄደው ሰፊ ውይይት የኤርትራ ጥያቄ ከሰላማዊና ዲሞክራሲያዊ መንገድ ውጪ ሌላ መፍትሄ ሊያገኝ እንደማይችል በመገንዘብ ይህን ውሳኔ ማሳለፉን አቶ ዳዊት ዮሐንስ የጉባኤው ቃል አቀባይ ገልጠዋል። እስከዛሬ ድረስ በህዝቦች መካከል ተፈጥሮ የነበረው መቃቃር በተለይም የደርግ ኢሰፓ መንግስት በኤርትራ ላይ ያራምረው በነበረው ጦርነት ተቀባይነት ለማግኘት የፈጠራቸው የህዝብ ጥላቻዎችና ቀውሶች ሊፈቱ የሚችሉት ስሜታዊ በሆነ መንገድ ሳይሆን የሁለቱንም ህዝቦች ጥቅም የጋራ ምኞትና ፍላጎቶች ሊያስከብሩ በሚችሉ ሁኔታዎች ማለትም ሰላማዊና ዲሞክራሲያዊ በሆነ መንገድ ለመፍታት ሲቻል መሆኑን ጉባኤው በስፋት እንደተነጋገረበት አስረድተዋል።
በዩናይትድ ስቴትስ የስራ ጉብኝት በማድረግ ላይ የሚገኘው የኢትዮጵያ የሽግግር መንግስት የተወካዮች ምክር ቤት ከፍተኛ የልኡካን ቡድን ትናንት በዋሽንግተንና አካባቢዋ ለሚገኙ ኢትዮጵያውያን ስለ ሀገሪቱ ወቅታዊ ሁኔታ ገለጻ ማድረጉን የአሜሪካ ሬዲዮ ድምጽ ትናንት አስታወቀ። በዶክተር ፈቃደ ገዳሙ የተወካዮች ምክር ቤት ምክትል ሊቀመንበር የሚመራው ይኸው ቡድን በርካታ ኢትዮጵያውያን በተገኙበት ገለጻውን ያደረገው በማሪዮት ሆቴል መሆኑን ሬዲዮ በአማርኛ ቋንቋ ባሰራጨው የዜና ትንታኔ ላይ ዘግቧል። ዶክተር ፈቃደ በዚህ ወቅት ባደረጉት ገለጻ ለረጅም ጊዜ በሀገሪቱ ጦርነት መካሄዱንና በዚህ ምክንያት ረሃብና ርዛት መከሰቱን አውስተው ከለውጡ በኋላ ግን ህብረተሰቡን መልሶ ለመገንባት እንዲቻል 24 ድርጅቶች ተሰባስበው ቻርተሩን ማጽደቃቸውን ገልጸዋል። በኢትዮጵያ በአሁኑ ጊዜ ዲሞክራሲ ምንም ገደብ እንዳልተደረገበት የፕሬስ ህግን በመውጣት ላይ እንደሚገኝ ዶክተር ፈቃደ አብራርተው አሁን እንደሚታየው ማንኛውም ሰው ሀሳቡን የማንጸባረቅና የመግለጽ መብት እንዳገኘ መናገራቸውን ሬዲዮ አብራርቷል። እንዲሁም ነጻና ገለልተኛ የሆነ የፍትህ ስርዓት በአጭር ጊዜ ተግባራዊ እንደሚሆንና አሁን የተከፈተው ጎዳና ሀገሪቱን ወደ ዲሞክራሲያዊ ስርዓት እያስገባ መሆኑን ዶክተሩ አመልክተው የአሁኑ ትግል ለአንድ ፓርቲ ስልጣን መጨበጥ ሳይሆን ለብዙሃን ፓርቲዎች ዲሞክራሲ ማግኘት መሆኑን አስታውቀዋል። የምርጫ ጊዜ መራዘምን በተመለከተም ጊዜው ክረምት በመሆኑ የገጠሩ ገበሬ ዳግመኛ ለሌላ ምርጫ መጥራት ሰብሉን እስኪያስገባ መጠበቅ ይሆናል ብሎ እንደሚያምን ኮሚሽኑ ማስረዳቱን ገልጠው በተለይም ደግሞ የምርጫውን ሂደት ለመከታተል ከ200 በላይ ዓለም አቀፍ ታዛቢዎች ሀገር ውስጥ ስለሚገኙ ማስተላለፉ አስቸጋሪ በመሆኑ ምርጫው በተባለው ቀን መካሄዱን አስረድተዋል። የልኡካን ቡድኑ በዩናይትድ ስቴትስ ለአንድ ወር ያህል በሚቆይበት ወቅት በዩናይትድ ስቴትስ እና በኢትዮጵያ መካከል ያለውን ግንኙነት ማጠናከር የሚቻልበት ሁኔታ የሚፈጥር ከመሆኑም ሌላ በአሜሪካ ያለው የመንግስት አሰራር በተለይ የፌደራል አሰራርን በሚመለከት ክፍለ ሀገራቱና ማዕከላዊ መንግስት ያላቸውን ግንኙነት በሚመለከት ልምድ ይቀስማል። በተሞላበት መንገድ ሀሳቤን ሰንዝሬ አስተዋጽኦ አበረክት እንደው በሚል በዛሬው ዕለት በሚኒስትሮች ምክር ቤት የተጀመረውን የታወጀውን የአስቸኳይ ጊዜ አዋጅ ፓርላማው እንዲያጸድቀው ቀርቦልናል። የሚገርመው አሁንም ካለፉት 5 ዓመታት ስህተቶቻችን ጥፋቶቻችን መማር አለመቻላችን ነው። ያለፉት 5 ዓመታት ያሳዩን አሁን በስልጣን ላይ ያለው መንግስት ራሱ ፖለቲካዊ ችግር ይፈጥራል። ያንንም ፖለቲካዊ ችግር ፖለቲካዊ በሆነ መንገድ ከመፍታት ይልቅ በወታደራዊ ኃይል ለመፍታት ይንቀሳቀሳል። ይህ አሁን ያለው መንግስት ባህሪ ሆኗል። ፖለቲካዊ ችግሮችን በወታደራዊ ኃይል በጠመንጃ መፍታት ቢቻል ኖሮ በአሁኑ ወቅት ኢትዮጵያ ምናልባትም በምድር ላይ ሰላም የሰፈነባት ሀገር ትሆን ነበር። ፖለቲካዊ ጉዳዮችን በኃይል ለመፍታት በርካታ የአስቸኳይ ጊዜ አዋጆች ታውጀው ተተግብረዋል። ቁጥር ስፍር የሌላቸው ወታደራዊ ኮማንድ ፖስቶች በሁሉም የሀገራችን ክፍሎች በተለያዩ ጊዜ ተቋቁመው ተንቀሳቅሰዋል። ነገር ግን አንድም ያቃለሉት ችግር የለም። የተወሰነ የሰላም ፍንጭ የታየው በፖለቲካዊ መንገድ ለመፍታት በተሞከረባቸው አካባቢ ብቻ ነው። ለምሳሌ የትግራይን ጦርነት መውሰድ እንችላለን። ከብዙ እልቂት በኋላ ከብዙ የጋራ ጥፋት በኋላ ፖለቲካዊ ውይይት ሲጀመር ያ ጥፋት ወደ መገታቱ ሄደ። የኢትዮጵያ አስከፊው ጦርነት በታሪኳ የቆመው በፖለቲካዊ መንገድ ነው። አሁን በአማራ ክልል የተፈጠረው የተቃውሞ እንቅስቃሴ መሰረታዊ ምክንያቱ በሚገባ መታወቅ አለበት ብዬ አምናለሁ። የአማራ ሕዝብ ምናልባትም ለሴንትራል ለማዕከላዊ መንግስት ተቋማት የበለጠ ያደላ እንደሆነ እንጂ የመከላከያ ሰራዊትን ወይም የሆነውን አካል ለመቃወም ፈልጎ ያካሄዳል። መሰረታዊ ምክንያቱ የብልጽግና መንግስት የፖለቲካ አመራር ውድቀት ነው። ምንም ልንሸፋፍነው አይገባም የሚል እምነት አለ። አንዱ
ከባለፉት ስህተቶቻችን መማር ያለብን የሚመስለኝ የሰፊው ህዝብ ጥያቄ የሆኑ ወደ ጥፋት የሚያመሩ ችግሮችን ሰከን ብሎ አይቶ ከመፍታት ይልቅ የጥቂት ቡድኖች አድርጎ የመመልከት ክብረ ነክ የሆኑ ፍረጃዎችን በማህበረሰብ ላይ በማሳረፍ የበለጠ ህብረተሰብ እንዲቆጣ የማድረግ መንገድ የበለጠ ጥፋቱን ያባብሰዋል የሚል እምነት አለ። ይህ ህዝብ መጀመሪያ የብልጽግና መንግስት ጠንካራ ደጋፊ ነበር። ለሁላችንም ግልጽ ነው። ጠንካራ ደጋፊ በሂደትም ተስፋ የተጣለበት የለውጥ እንቅስቃሴ አቅጣጫውን መሳቱን ሲገነዘብ የመንግስት ስህተቶች እንዲታረሙ አጥብቆ የጮኸ ህዝብ ነው። አጥብቆ ይሁን እንጂ ስህተቶቹ ከሚታረሙ ይልቅ ተባብሰው በኢትዮጵያ የቅርብ ጊዜ ታሪክ ሆነው በማያውቅ ደረጃ እንደውም በማንነት ላይ የሚደርስ ጥቃትን ተቃውሞ የታገለው ለለውጥ የታገለው ህዝብ የአማራ ህዝብ ማንነቱን መሰረት ያደረገ የጅምላ ጭፍጨፋ በተከታታይ ተፈጸመበት። ከሚኖርበት ቀየው በገብ በመቶ ሺዎች የሚቆጠሩ መጠጥ ተፈናቀለ። እድሜ ልኩን ያፈራውን ሀብትና ንብረት በየቦታው ትቶ በመፈናቀል ለጉስቁልናና ለውርደት የተደረገበት ሁኔታ ተፈጠረ። ይህም ታርሞ ሰብአዊ ክብሩ እንዲጠበቅ በማንነቱ ላይ የተመሰረቱ ጥቃቶች እንዲቆሙለት በሰላማዊ ሁኔታ መንግስትን ደግሞ ደጋግሞ ሲጠይቅ ይኖራል። ነገር ግን ለመንግስት ያቀረበው በሰላም የመኖር እና የፍትህ ጥያቄ ሰሚ ሊያገኝ ቀርቶ መንግስት በሚሰጣቸው የተለያዩ ፍረጃዎችና የተዛባ ትርጉም ከጊዜ ወደ ጊዜ ጥቃቱ ተባብሶ አማራን እረፍት መንሳት፣ ማፈናቀል፣ ሰበብ ፈልጎ መግደል፣ ማንገላታትና ማሰር ወዘተ። የተከበሩ የምክር ቤት አባል ከአዋጁ ጋር ተያያዥነት ባላቸው ልክ ነው። የአዋጁን አስፈላጊነት ነው እንትን እያልኩ ያለው። ትኩረቱን ወደ አዋጁ አድርገው። እሺ፣ የመንግስት ተቋማት ተልዕኮ ያለ በሚመስል አኳኋን በአስከፊ ሁኔታ እየተጋፋበት ይገኛል። ስለሆነም አሁን እየተካሄደ ያለው የአማራ ህዝብ የተቃውሞ እንቅስቃሴ እኔ የምወክለው ጥቂት ቡድን ወይ ጽንፈኛ ወይ ምናምን የለም። የምወክለው የአማራ ህዝብን የአማራ ህዝብ የተቃውሞ እንቅስቃሴ የተጠራቀመ ግፍና በደል የወለደው ቁጣ ነው። የአማራ ህዝብ ከምር ተቆጥቷል። የተቆጣን ህዝብ ደግሞ በኃይል በወታደራዊ መንገድ ማሸነፍ አይቻልም። በእውነቱ ይህን ችግር በቅንነት ለመፍታት ከተፈለገ መፍትሄው እስካሁን በአማራ ክልል ሆነ በሌሎች የስነስርዓት ጥያቄ አለ ሲሞከር ከርሞ አገርን ረከፋ ጥፋት ሲመረው እዚህ ነው። እሺ፣ የስነስርዓት ጥያቄ ስላለ እሱ ላይ አሁን ከዚህ በፊት የተናገሩ የተከበሩ ምክር ቤት አባል ምክር ቤቱን እየወነጀሉ ስለሆነ እኛ ይሄንን አስቸኳይ አዋጅ በጽንፈኛው እንጂ በአማራ ህዝብ ላይ አይደለምና ይሄ መስተካከል አለበት። አመሰግናለሁ። ትክክል ነው። ማሳሰቢያውን ወስደው በዛ አግባብ ሀሳቡን ቢያጠቃልሉ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ይህ ችግር አሁን በቅንነት ለመፍታት ከተፈለገ መፍትሄው እስካሁን በአማራ ክልልም ሆነ በሌሎች የኢትዮጵያ ክፍሎች ሲሞከር ከርሞ አገርን ወደ ከፋ ጥፋት የመራው ወታደራዊ ኃይል መጠቀም ሳይሆን ፖለቲካዊ ውይይት ነው የሚል እምነት አለ። የችግሩ መጀመሪያም መጨረሻም ፖለቲካዊ ነውና አሁን በአማራ ክልል ሰላምና መረጋጋት እንዲመጣ ከተፈለገ የሚታየኝ አንደኛ መከላከያ ሰራዊት ያለምንም ቅድመ ሁኔታ ወደ ካምፑ ይመለስ፣ ድሮውንም በማይመለከተው ስራ እንዲገባ ተደርጎ በእጅጉ ያከብረው ከነበረው ህዝብ ጋር እንዲጋጭ ወደ መደረጉ ስህተት ነውና መንግስት በራሱ ክፋትና አቅመቢስነት ያጣው ቅቡልነት በመሳሪያ ኃይል ለማስመለስ መሞከር የጥፋት መንገድ ነው። ሰራዊቱን ከህዝቡ ጋር አታቆራጡት የሚል እምነት አለ። አሁንም ጨርሶ ሳይመሽ ህዝብን ከማሳደድ ወጥቶ
ወደ ካምፕ የሚመለስበት ሁኔታ መፈጠር አለበት። ከ3 ወር በፊት የመከላከያ ሰራዊትን የአማራ ህዝብ ጠባቂው አድርጎ የሚመለከት ህዝብ የነበረ ነው። ምክር ቤቱ ቆም ብሎ መጠየቅ ያለበት አሁን ለምን ተፈጠረ? አሁን መከላከያ ሲመጣ ሊያጠፋኝ ነው ብሎ ለምን ስጋት ውስጥ ገባ? ይሄ በአግባቡ መጤን አለበት የሚል እምነት አለ። ሁለተኛ የአማራ ህዝብና የብልጽግና ፓርቲ ግንኙነት በማይጠገንበት ደረጃ ስለተበጠሰ በአስቸኳይ ሁሉንም የአማራ ኃይሎች ያቀፈ ጊዜያዊ አስተዳደር በማቋቋም ችግሩን ማቃለል ይቻላል የሚል እምነት አለ። ሶስተኛ በአማራ ላይ የሚደርሰውን ዘርፈ ብዙ ጥቃት የተቃወሙና አካሄድ ጥያቄ ያለን አካሄድ ጥያቄ እሺ ብዙ ቀበላለው አንዴ የተከበራችሁ እንደማመጥ የተከበሩ አቶ ገዱ አካሄዱ ስታ አይደለም ክልሉን ሲያስተዳድሩ የቆዩ ኖት ብዙም የሚያውቁት ነገር አለ። አሁን የተነሳ ያለው ከአጀንዳው ውጭ ነው። ወደ አጀንዳው ተመልሰው ካነሱ ያንሱ፣ ያለ በለዚያ ግን ደንባችን ላይ የሆነን አካል ብሌም ለማድረግ ዲፌም ለማድረግ ወይ ለማነሳሳት ህዝብን የሚደረግ እንትን በምክር ቤት ደረጃ አይፈቀድም። ያ ስላለ ሌላ መድረክ ላይ ቢያነሱ ሀሳቡን መብቶት ነው። እዚህኛው ላይ ግን ከአዋጁ ጋር ተያይዞ ብቻ የሚያነሱ ከሆነ 1 ደቂቃ ሰጥቶታለሁ። በጣም አመሰግናለሁ። የተከበረው ምክትል አፈ ጉባኤ መጨረስ ችግር የለው የጋራ ችግራችን ለመፍታት ነው እያቀረብኩ ያለው። ከአስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮ በአዋጁ ስነስርዓት በተግባር እንደሚታየው የተከበሩ የስነስርዓት ጥያቄ ይዝማል። ስነስርዓት ጥያቄ የስነስርዓት ጥያቄ ሳጥረው ካነሳውት ውጭ ሌላ ማሳሰቢያ ካለ ሌላ የማነሳው አንደኛ ከአዋጁ ውጭ ሌላው እያነሱ ያሉት የተከበሩ ምክር ቤት አባል መንግስትን ከስልጣን የሚወርድበት ነው። መንግስት ከስልጣን መውረድ የሚችለው በምርጫና በምርጫ ብቻ ነው። ይሄ ትክክል ስላልሆነ ቢታረሙ የሚል ሀሳብ ለመስጠት ነው። አመሰግናለሁ። በጣም ተራዶ አጠቃለው ወደሚቀጥለው እንሄዳለን። በአጠቃላይ እኔ ከእንትኑ ከአዋጁ መንፈስ አልወጣም። አሁንም ያልኩት ይሄ ክልሉን ለማስተዳደር የቅቡልነት ችግር ስላለ ሁሉንም በማሳተፍ የጋራ መፍትሄ መፈለግ ይቻላል የሚል እምነት ስላለኝ ነው። ችግሩን በዘለቄታው ለመፍታት አሁን በአዋጁ በተግባር በዋለባቸው ጊዜ አንድ ሲንግላው ታደርጎ አንድ ብሔር አባላትን እንዲህ ለጥቃት በሚያጋልጥ መንገድ መሆኑ ራሱ ምን ያህል አስከፊ ነገር እንዳለ የሚያመለክት ነው። ሌላው አምስተኛ ማነሳው አሁን በአማራ ክልል በሚታየው የተቃውሞ እንቅስቃሴ ዋነኛ ተዋናዮች አርሶ አደሮች፣ ወጣቶች፣ ሰፊ የከተማ ነዋሪዎች ናቸው። ዋነኛ ጥያቄያቸው ሰርተን እንድንኖር ሰላም አትንሱን፣ የደረስንበት ላለው እየደረሰብን ላለው በደል ፍትህ ይሰጠን፣ በነፃነትና በዲሞክራሲ መንገድ ሀሳባችንን እንግለጽ ወዘተ የሚሉ ናቸው። አሁን ግን በተገላቢጦሽ እየሆነ ያለው ይሄ የራሳቸው ጥያቄ ሆኖ እያለ ሌሎችን ክልሎች አጋይንስት አማራ ሞቢላይዝ ለማድረግ በተለይም ደግሞ ከኦሮሞ ህዝብ ጋር አንዳንድ የሚነሱ አጋይንስት ኦሮሞ ይገቡኛል እዚህ ቤትም ጭምር የሚነሱ ሰምቻለሁ። ህዝብን ከህዝብ የሚያጋጭ እኛ እናልፋለን። ነገር ግን ህዝብን ከህዝብ የኦሮሞን ህዝብ ልክ በአማራ ላይ ለማነሳሳት የሚደረጉ በመንግስት ደረጃ ኃላፊነት የጎደለው ነገር ነውና መታረም አለበት። የምክር ቤት አባላት ይህንን አዋጅ ማጽደቅ የለባቸውም። ይህ ሆኖ የሚጸድቅ ከሆነ ይህ የአማራ ላይ እንዲፈጸም የታዘዘ የጊዜ ካልሆነ በስተቀር በየተራ ለሁሉም የሚደርሰው ይሆናል። ብታስጨርሱ ጥሩ ነበር። ይበቃውታል። የሰጡትን ማሳሰቢያ ስላልተቀበሉ በዚህ ብናበቃና 7ኛ የወሰደ ሰው 7ኛ ሁሉም ደጋገር እውነተኛ
ኢትዮጵያውያን የጥሉን ግድግዳ ተራምደው አስመራ በከተሙ ጊዜ የዛች ሀገር ከያንያን ስለ አንድነት ደስታ ስለ ሄደው እንግዳ ደግሞ እጅ መንሻ ይሆን ዘንድ የኢትዮጵያን ቀንና ምሽት በጥበብ ስራቸው አስጊጦ መልሰዋል። አሁን ደግሞ ተራው የኢትዮጵያውያን ነውና ለዚህ ግብር ትንሽየዋ የብሔራዊ ቲያትር የዘመናዊ ሊግ ባንድ መለማመጃ ክፍል ዛሬ ስራ በዝቶባታል። እዚህ ክፍል ውስጥ ያሉ ሁሉም የሙዚቃ መሳሪያዎችም በጥበብ ተሟሽተው ከድምጻውያኑ ጋራ እየተዋሃዱ ናቸው። ከቦሌ ኤርፖርት እስከ ቤተ መንግስት ከዚያም እስከ ሚሊኒየም አዳራሽ እየተፈተለ የሚታደለው የጥበብ በረከት አንጋፋዎቹ ከወጣቶቹ ጋር ተዋህደው ስራቸውን በዚህ ትንሽዬ ቤት እየቋጠሩ ናቸው። ግማሽ ክፍለ ዘመናትን ለተሻገረ ጊዜ ከጥዑመ ቅላጼው ጋራ በሙዚቃ ስራ የሰነበተው አሊ ቢራ ለዚህ ስራ እዚህ ቤት ውስጥ ተገኝቷል። አንጋፋው አቀንቃኝ ከሁለት የሀገራችን ሚኒስትሮች መሃል ተቀምጦ የሚታወቅበትን ሙዚቃ አቀንቅኗል። ከዓመታት በፊት ያነሳውት የዚህ ሙዚቃ ጥያቄ ደግሞ አሁን ምላሽ አግኝቷል ይላል። ማልቱ አዳኑ ባሴ የሚል ይሄን ዘፈን ቆይቷል በኃይለ ሥላሴ ጊዜ ነው እንትን ዘፍነው ነበር። ምንድነው የለያየን? ማን ነው ወይንስ ምንድነው የለያየን ነው? ጥያቄ ነው። ጥያቄ ምልክት ነው። መልሱ የኛ ነው፣ የህዝቡ ነው። የለያየንን ፈልገን አሁን የኛ ፕራይም ሚኒስተር ዶክተር አብይ አህመድ ይሄን ዘፈን ልክ እጠይቅ ነበር አለ ጥያቄ ህዝቡን እጠይቅ ነበር መለሰልኝ። ምንድነው የለያየን ምን ፈልጎ ፈልፍሎ አምጥቶ ይሄውና የምታዩት በመቶ ቀን ሁሉም ድምጻውያን ስለ አንድነትና ፍቅር የተዜሙ ስራዎቻቸውን በተለያዩ መድረኮች ለማቅረብ በጋለ ወኔ ዝግጅታቸውን እያደረጉ ይገኛሉ። ከነዚህ ስራዎች ውስጥ ደግሞ አስመራ ቤተ መንግስት ላይ በኤርትራውያን ድምጻውያን የተዜመው መተባበር ቢኖር አንዱ ነው። አሁን ደግሞ በድምጻውያኑ ሊዜም እንግዶቹ ብቻ ይጠበቃሉ። የዛኔ የሙዚቃ ሲንቆረቆር በቴሌቪዥን የታደሙት እኚህ አንጋፋዎች ስሜታቸውን እንደምን ሊረሱት። የእውነት ለመናገር ቤቴ ነበርኩኝና ብቻዬን ነበርኩ ሳሎን ውስጥና ደነገጥኩኝ። መጀመሪያ ደነገጥኩኝ። ቴፕ ነው ሙዚቃውን እየተሰራ ነው የት ነው ያለውት የሚለው ነገር እንግዲህ ከሁለት አስርታት ዓመታት በኋላ ጠቅላይ ሚኒስትራችን እዛ በነበሩበት ቦታ ላይ ያ ሙዚቃ 1 2 3 ብለው ሲጀመሩ እኔ ደነገጥ ቆምኩኝ። ከዛ በኋላ የስልኩ ማት ልነግርህ አልችልምና በጣም ደስታ የተቀላቀለ እንባዬ ይወርዳል። ዘፋኞቹና ያለውኝ በቃም የተደበላለቀ ስሜት ነበር የነበረውና በኖርኩበት ዘመን እኔ አስመራን አላየሁም። እኔ ሁለተኛ አልበም ካወጣው በኋላ ነው እንግዲህ ኤርትራም ከኛ ሀገር የተለየችው። ከዛ በፊትም ማግኘት አልቻልኩም። ከዛ በኋላም ደግሞ ያው ድሉ ጠባብ ስለነበር አልሆነም። ወዲያው አንድ ሰው ደወለልኝ፣ ዘፈናችሁን ትሰማለህ ወይ በኤርትራውያኖች ሲዘፈን ሲለኝ እግዚአብሔር ይመስገን ነው ያልኩት። ትልቅ ነገር ነው ልጆቹ ሲዘፍኑ በተለይ ደስ ብሎኛል። እኛው እንታረቅ ትልቅ ዘፈን ነው። በጣም ብዙ ዘፈኖች አሉ። የቱ ዘፈን ነው የሚተው ነው ማለት ያንዳንዱ ዘፈን በአስመራ ልጆች ልብ ውስጥ አለ። በየቀኑ ይዘፈን እንደነበር ደግሞ እናውቃለን፣ እንሰማለን። በርካታ ከያንያን በእንግዳ አቀባበሉ በሚሳተፉበት የሰሞኑ ስራ በግል ከተጋበዙ ድምጻውያን ባሻገር አዲስ አበባ ውስጥ የሚገኙ 4 ቲያትር ቤቶችም ከተለያዩ የጥበብ ስራዎቻቸው ጋራ እንግዶቻቸውንና እድምተኞችን በጥበብ ያደምቃሉ። Para
ጽፍ